ሰበር ዜና ዋሽንግተንን ፍጹም ድንጋጤ ውስጥ የከተተ ታላቅ የጂኦፖለቲካ መናወጥ በቤጂንግ ተከስቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የቻይናን ምድር ረግጠው በወጡ በጥቂት ቀናት ልዩነት ቭላዲሚር ፑቲን በቤጂንግ ታላቅ ህዝባዊ አዳራሽ በታላቅ ወታደራዊ ክብርና ክንውን ተቀብለዋል። የምዕራባውያንን ማዕቀብና የአሜሪካን ሌላ ኃያልነት ሙሉ በሙሉ ዋጋ ቢስ ያደረገ አዲስ ታሪካዊ ስምምነት ተፈርሟል። ፑቲንና ዢ ጂንፒንግ በንግድ ልውውጣቸው ላይ የአሜሪካን ዶላር ሙሉ በሙሉ በማስወገድ በሩብልና በዩዋን ለመገበያየት ፍጹም ሚስጥራዊ ስምምነት ላይ ደርሰዋል። በመካከለኛው ምስራቅ ባለው ጦርነት ሳቢያ የዓለም የነዳጅ ገበያ በተናወጠበት በዚህ ሰዓት ሩሲያ ለቻይና ያልተቋረጠ የነዳጅና የጋዝ ዋስትና ሰጥታለች። ይበልጥ መላውን የቻይናና የሩሲያ ማህበራዊ ሚዲያዎችን በአንዴ ያስለቀሰውና በሚሊዮኖች የሚቆጠሩ ሰዎችን ቀልብ የሳበው ግን ሌላ ክስተት ነው። ፕሬዝዳንት ፑቲን ከ26 ዓመታት በፊት በህፃንነቱ በእቅፋቸው ውስጥ ከነበረና ዛሬ ላይ ስኬታማ የሚስጥር መሐንዲስ ከሆነ የቻይና ዜጋ ጋር በስሜት ተቃቅፈው ዳግም ተገናኝተዋል። ያ ህፃን እንዴት ሙሉ ህይወቱ ሊቀየር ቻለ? በትራምፕና በፑቲን መካከልስ በድብቅ ምን እየተሸረበ ነው? የሚሉትን መረጃዎች በሰፊው እንተነትናለን። እስከ ፍጻሜው አብራችሁን ቆዩ። ለቻናሉ አዲስ ከሆናችሁም ሰብስክራይብ በማድረግ ቤተሰብ ይሁኑን። በትናንትናው ዕለት በቤጂንግ ታላቅ ህዝባዊ አዳራሽ የተካሄደው የቭላዲሚር ፑቲንና የዢ ጂንፒንግ ይፋዊ የኃይል ማሳያ እንደተጠበቀ ሆኖ ከከበዱት የጂኦፖለቲካ ንግግሮች ጀርባ መላውን የቻይናና የሩሲያ ማህበራዊ ሚዲያዎችን ባንዴ ያናወጠ በሚሊዮኖች የሚቆጠሩ ሰዎችን ቀልብ የሳበ እጅግ ስሜታዊና ያልተጠበቀ ታሪካዊ ክስተት ተመዝግቧል። ፕሬዝዳንት ቭላዲሚር ፑቲን በትናንትናው ዕለት ከ26 ዓመታት በፊት ነቱ በቅፋቸው ውስጥ ከነበረና ዛሬ ላይ ስኬታማ የሚስጥር መሐንዲስ ከሆነ የቻይና ዜጋ ጋር በስሜት ተቃቅፈው ዳግም ተገናኝተዋል። ይህ እጅግ አስገራሚ ታሪክ መነሻው እንደ አውሮፓውያን አቆጣጠር በ2000 ዓመተ ምህረት ነው። በወቅቱ ቭላዲሚር ፑቲን የሩሲያ ፕሬዝዳንት ሆነው ለመጀመሪያ ጊዜ በይፋዊ የሥራ ጉብኝት ቻይናን በረገጡበት ወቅት ቤጂንግ በሚገኘው ታዋቂው ቤሃይ ፓርክ ውስጥ ሲዘዋወሩ ከአንድ ትንሽ የቻይና ህፃን ልጅ ጋር በድንገት ይገናኛሉ። ፑቲን በወቅቱ ህፃኑን ከፓርኩ መከታተያ አጥር ላይ በገዛ እጃቸው አንስተው አቅፈውት የሚያምር የጋራ ፎቶግራፍ ከተነሱ በኋላ ከመለያየታቸው በፊት ግንባሩን በሰላምታ በቀረበ ስሜት ስመውት ነበር የሄዱት። ያ ፎቶግራፍ በክሬምሊን ማህደር ውስጥ ለረጅም ዘመናት ተቀምጦ የኖረ ቢሆንም ባለፈው ዓመት የሩሲያ መንግስታት ሚዲያ አርቲ ያንን በፎቶ ላይ የነበረውን ህፃን ለማግኘት በቻይናው ማህበራዊ ሚዲያ ዌይቦ ላይ ይህንን ልጅ ፈልጉት ዳግም ብናገኘው ትልቅ ትርጉም አለው የሚል የፍለጋ ማስታወቂያ በይፋ አስነብቦ ነበር። ይህ ፍለጋ ጥሪ በቻይና ኢንተርኔት ተጠቃሚዎች ዘንድ በከፍተኛ ፍጥነት ተሰራጭቶ በጥቂት ቀናት ውስጥ ግለሰቡን ማግኘት ተችሏል። ያ የ2000 ዓመቱ ትንሽ ህፃን ዛሬ ለፔንግ ፓይ የሚባል ስኬታማ መሐንዲስ ሆኖ ተገኝቷል። ይበልጥ የዓለምን ሚዲያ ያስደነገጠው ሚስጥር ግን መሐንዲሱ ፔንግ ፓይ ለቻይና መገናኛ ብዙሃን የተናገረው እውነታ ነው። ፔንግ በህፃንነቱ ከሩሲያው መሪ ጋር ያደረገው የአጭር የ30 ሰከንድ ግንኙነትና የፑቲን የፎቶግራፍ እቅፍ ሙሉ ህይወቱን እንደቀየረው በግልጽ ተናግሯል። እኔ አድጌ ወደ ሩሲያ ለመሄድ በሞስኮ በሚገኝ ታዋቂ ዩኒቨርሲቲ የማስተርስ ዲግሪን በመሐንዲስነት ለመጨረስ የወሰንኩት በህፃንነቴ ፑቲን በሰጡኝ በዚያ ፍቅርና ስሜት ተነሳስቼ ነው ሲል እውነታውን ይፋ አድርጓል። በትናንትናው ዕለት በቤጂንግ በተዘጋጀው ልዩ መድረክ ላይ የ63 ዓመቱ ቭላዲሚር ፑቲንና አሁን መካከለኛ እድሜ ላይ የደረሰው ያው መሐንዲስ ፔንግ ፓይ ከ26 ዓመታት በኋላ ፊት ለፊት ተገናኝተዋል። መሐንዲሱ ፔንግ ፓይ በስቴት ሚዲያ ላይ በለቀቀው ቪዲዮ በደስታና በድንጋጤ እየተንቀጠቀጠ የሰጠው አስተያየት የተመልካቹን ልብ የሚነካ ነበር። ፕሬዝዳንት ፑቲን ሆይ ዳግም ስመለከቶት አሁንም እንደ 26 ዓመቱ ማራኪና ድንቅ መሪ ኖት። እኔ ግን ከትንሽ ልጅነት ወደ ወፍራም መካከለኛ እድሜ ተሸጋግሬያለሁ።
በእውነት በዚህ ህይወቴ እርሶን ዳግም የማግኘት እድል ይኖረኛል ብዬ በፍጹም አላሰብኩም ነበር። ይህ ለኔ ተአምር ነው ሲል ስሜቱን አጋርቷል። ፕሬዝዳንት ፑቲንም መሐንዲሱን በታላቅ ፈገግታ በስሜት አቅፈውት አሁን የሚስጥር መሐንዲስ በመሆንህ ኩራት ይሰማኛል። ወደ ሩሲያ በማንኛውም ሰዓት በነፃ መምጣት ትችላለህ። በሬ ሁሌም ክፍት ነው በማለት የክብር ግብዣ አቅርበውለታል። ፔንግ ፓይም በእርግጠኝነት እመጣለሁ ሲል ምላሽ ሰጥቷል። ይህ በሁለቱ ታላላቅ ሀያላን ሀገራት መካከል የተፈጠረው የህዝብ ለህዝብ ስሜታዊ ግንኙነት በምዕራባውያን ዘንድ ፑቲን ጨካኝና አምባገነን መሪ ነው ተብሎ የሚነዛውን ፕሮፓጋንዳ ሙሉ በሙሉ ያፈረሰ የሩሲያን ዲፕሎማሲያዊ ገጽታ በቻይናውያን ዘንድ እጅግ ከፍ ያደረገና የሁለቱን ሀገራት ወዳጅነት ከፖለቲካ ባለፈ በስሜትና በደም የተሳሰረ መሆኑን በተግባር ያሳየ ታሪካዊ ክስተት ሆኖ ተመዝግቧል። የሩሲያው ፕሬዝዳንት ቭላዲሚር ፑቲንና የቻይናው መሪ ዢ ጂንፒንግ በቤጂንግ ታላቅ ህዝባዊ አዳራሽ ያደረጉት ወሳኝ ስብሰባ በመካከለኛው ምስራቅ ለተቀሰቀሰው ጦርነትና ለዓለም አቀፉ ጂኦፖለቲካ አዲስ ምዕራፍ የከፈተ ታላቅ ዲፕሎማሲያዊ ፍልሚያ ሆኗል። ይህ ስብሰባ የተከናወነው የአሜሪካው ፕሬዝዳንት ዶናልድ ትራምፕ በዚሁ አዳራሽ የዢ ጂንፒንግ እንግዳ ሆነው ተስተናግደው በወጡ በጥቂት ቀናት ልዩነት መሆኑ የዋሽንግተንን የደህንነት ባለስልጣን ከፍተኛ ድንጋጤ ውስጥ ጥሏቸዋል። ቭላዲሚር ፑቲን ማክሰኞ ምሽት ቤጂንግ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ በቻይናው የውጭ ጉዳይ ሚኒስቴር ዋንጊው አማካኝነት አቀባበል እየተደረገላቸው ሲሆን ሮብ ጠዋት ግን በቤጂንግ እምብርት በሚገኘው ታላቅ አዳራሽ እየተደረገላቸው ወታደራዊ አቀባበል እጅግ ደማቅና ስልታዊ ነበር። የቻይና የክብር ዘበኞች ወታደራዊ ሰልፍ በያዙበት ወታደራዊ ባንዶች የሁለቱን ሀገራት ብሔራዊ መዝሙር በክብር ባሰሙበትና የቻይና ህጻናት የሁለቱን ሀገራት ባንዲራ ያወዛወዙ እንኳን ደህና መጡ እያሉ በጮሁበት መድረክ ላይ የፑቲንና የዢ ወዳጅነት ይበልጥ ደምቆ ታይቷል። ባለሙያዎች እንደሚገምቱት በአንድ ሳምንት ውስጥ የዓለምን ሁለት ታላላቅ ሀያላን በተከታታይ ማስተናገድ መቻሏ ቻይና በአሁኑ ሰዓት በዓለም አቀፍ ደረጃ ያላትን ልዕለ ሀያልነትና የዲፕሎማሲ ማዕከልነት ለምዕራባውያን በተግባር ያሳየችበት ክስተት ነው። ነገር ግን የዚህ ስብሰባ እጅግ ወሳኝና የሚስጥር ቁልፍ እየተከናወነው መሪዎቹ ወደ ታላቅ አዳራሽ ከገቡ በኋላ ነበር። ውይይቱ የተጀመረው በጥቂት የልዑካን ቡድን አባላት ብቻ በተመሰረተና እጅግ ስስ የሆኑ ወታደራዊ የደህንነት ጉዳዮች በሚስጥር በሚያዙበት ጠበብ ያለ መዋቅር ነበር። በዚህ ዝግ ስብሰባ ላይ ሁለቱ መሪዎች አሜሪካ በኢራን ላይ የከፈተችውን ጦርነት ተከትሎ የሆርሙዝ ሰርጥ መዘጋትና በዓለም አቀፍ የነዳጅ አቅርቦት ላይ ስለተፈጠረው ቀውስ በጥልቀት መወያየታቸው ታውቋል። ከቀኑ 8 ሰዓት ላይ የተጠናቀቀው ይህ ሰፊ ውይይት ከክስተቱ በስተጀርባ ቻይናና ሩሲያ የአሜሪካን ቀጣይ ወታደራዊ እርምጃዎች ለመክታት ከመቼውም ጊዜ በላይ በጋራ ለመቆም ሙሉ ስምምነት ላይ የደረሱበት መድረክ ሆኗል። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ስለ ስብሰባው ሚስጥራዊነት ሲናገሩ የዚህ ስብሰባ ዋና ዋጋ ያለው በውጫዊው ወታደራዊ ስነ ስርዓት ላይ ሳይሆን በውስጥ በተነጋገሩበት እጅግ ከበድ ያሉ ይዘቶች ላይ ነው። ሁሉንም ነገር ደግሞ ለዓለም ሚዲያ አውጥተን አናሳይም በማለት ስብሰባው ድብቅ ስትራቴጂዎችን ያካተተ መሆኑን ፍንጭ ሰጥተዋል። በሚስጥራዊው አዳራሽ የተደረገው ዝግ ስብሰባ እንደተጠናቀቀ ፕሬዝዳንት ዢ ጂንፒንግ እና ፕሬዝዳንት ቭላዲሚር ፑቲን በቴክኖሎጂ፣ በሳይንሳዊ ምርምር፣ በንግድና በኢንፎርሜሽን ቴክኖሎጂ ዙሪያ የተሰናዱ በርካታ ታሪካዊ ሰነዶችን በጋራ የመፈራረም ስነ ስርዓት አከናውነዋል። ከነዚህ ሰነዶች መካከል ትልቁን ድርሻ የሚይዘው ከ25 ዓመታት በፊት በሁለቱ ሀገራት መካከል ተፈርሞ የነበረው የቻይና ሩሲያ የመልካም ጉርብትናና ወዳጃዊ ትብብር ስምምነት ለአዲስ ዘመን በላቀ ስልታዊ ቁመት እንዲራዘም እየተደረገበት ይፋዊ ስምምነት ነው። ይህንን ታላቅ የፊርማ ስነ ስርዓት ተከትሎ የቻይናው መሪ ዢ ጂንፒንግ ለዓለም አቀፉ ማህበረሰብ ያስተላለፉት መልእክት ዋሽንግተንንና የኔቶ አጋሮቿን በቀጥታ የሚገዳደር ሆኗል። ዢ ጂንፒንግ እንደገለጹት በአሁኑ ወቅት የቤጂንግና የሞስኮ ግንኙነት በታሪካቸው ከፍተኛው ደረጃ ላይ ማለትም በእኩልነትና በጋራ መከባበር ላይ በተመሰረተ ሁሉን አቀፍ ስልታዊ አጋርነት ላይ ይገኛል። በመቀጠልም ዢ ጂንፒንግ የአሜሪካን ስም በቀጥታ ባይጠሩም የምዕራባውያንን የዓለም ፖለቲካ አያያዝ ክፉኛ የነቀፈ ጠንካራ ቃና የተሞላበት ንግግር አድርገዋል። ዓለማችን በአሁን ሰዓት ወደ ቀደመውና ጉልበተኛው የዱር አራዊት ህግ ልትመለስ አይገባም ያሉት ዢ ቻይናና ሩሲያ በጋራ በመቆም በዓለም
በዓለም አቀፍ መድረክ የሚታየውን ማንኛውንም አይነት የአንድ ወገን ጉልበተኝነት ማዕቀብና ታሪክን ወደ ኋላ ለመመለስ የሚደረጉ ስልታዊ ግፊቶችን በጽኑ ሊቃወሙና ሊመክቱ እንደሚገባ ጥሪ አቅርበዋል። ይህ የሁለቱ መሪዎች የጋራ መግለጫ ዓለም በአንድ ልዕለ ኃያል ሀገር ትዕዛዝ ብቻ የምትመራበት ዘመን ማብቃቱንና አዲስ የባለብዙ ጽንፍ ዓለም ስርዓት በተግባር መፈጠሩን በይፋ ያወጁበት ታሪካዊ ሰነድ ተደርጎ ተወስዷል። ፕሬዝዳንት ዢ በመጨረሻም በአሜሪካ እስራኤል ጥምረትና በኢራን መካከል እየተካሄደ ስላለው ከባድ ቀጠናዊ ጦርነት የሀገራቸውን የማያወላዳ አቋም አንስተዋል። በመካከለኛው ምስራቅ አጠቃላይና ዘላቂ የተኩስ አቁም ስምምነት ማድረግ በአሁኑ ወቅት እጅግ አጣዳፊና ቀዳሚው የዓለም ጉዳይ ነው ካሉ በኋላ ትራምፕ ጥቃቱን በጊዜያዊነት ቢያግዱም ጦርነቱን ዳግም ለመቀስቀስ የሚያደርጉት ማናቸውም አይነት ወታደራዊ ዝግጅት ፈጽሞ የማይመከርና አደገኛ መሆኑን በይፋ አስጠንቅቀዋል። ይህም ቻይና ከሩሲያ ጎን በመቆም ለኢራን ዲፕሎማሲያዊና ስልታዊ ከለላ ለመስጠት መቁረጧን ያሳየ ግልጽ መልእክት ሆኗል። በቤጂንግ የተካሄደው የፊርማ ስነ ስርዓት ካበቃ በኋላ የሩሲያው ፕሬዝዳንት ቭላዲሚር ፑቲን ባደረጉት ንግግር በምዕራባውያን ማዕቀብና በዩክሬን ጦርነት ሳቢያ ጫና ውስጥ ለወደቀው የሀገራቸው ኢኮኖሚ ትልቅ መተንፈሻ የሰጠ፣ በአንጻሩ ደግሞ የዋሽንግተንን የፋይናንስ ልዕለ ኃያልነት ክፉኛ የመታ አዲስ ስልታዊ መግለጫ ሰጥተዋል። ፑቲን ይፋ እንዳደረጉት ከሆነ በአሁኑ ወቅት በሩሲያና በቻይና መካከል የሚደረገው አጠቃላይ የሁለትዮሽ የንግድ ልውውጥ ሙሉ በሙሉ ማለት በሚቻል ደረጃ የአሜሪካን ዶላር በማስወገድ በሩብልና በዩዋን እየተከናወነ ይገኛል። ይህ እርምጃ ምዕራባውያን ሩሲያን ከዓለም አቀፉ የፋይናንስ ስርዓት በማግለል ሊጥሉባት የሞከሩትን ማዕቀብ ሙሉ በሙሉ ዋጋ ቢስ ያደረገ ሲሆን የሁለቱ ሀያላን ሀገራት የንግድ ልውውጥ ከውጭ ተጽዕኖዎችና ከዓለም አቀፍ ገበያ አሉታዊ አዝማሚያዎች የጸዳ እንዲሆን አስችሎታል። በመካከለኛው ምስራቅ የተቀሰቀሰው ጦርነትና የሆርሙዝ ሰርጥ መዘጋት የዓለምን የኢነርጂ ገበያ ባናወጠበትና በትራምፕ አስተዳደር ላይ ከፍተኛ የውስጥ ቀውስ በፈጠረበት በዚህ ወሳኝ ሰዓት ፑቲን ለቤጂንግ ትልቅ የኢኮኖሚ ዋስትና ሰጥተዋል። ሩሲያ ለቻይና አስተማማኝና ያልተቋረጠ የነዳጅና የተፈጥሮ ጋዝ አቅራቢ ሆና እንደምትቀጥል በጽኑ አረጋግጠዋል። በአሁኑ ወቅት ቻይና የሩሲያ ትልቁ የነዳጅ ደንበኛ በመሆኗና ከሞስኮ የሚወጣውን የነዳጅ ምርት ግማሹን የምትገዛ በመሆኗ ይህ የፑቲን የነዳጅ ዋስትና ለቻይና ግዙፍ ኢንዱስትሪዎች ታላቅ የምስራች ሆኗል። ይሁን እንጂ በሁለቱ ሀገራት መካከል ለዓመታት ሲነጋገርበት የነበረውና ለአውሮፓ ይላክ የነበረውን ጋዝ ሙሉ በሙሉ ወደ ቻይና ለማዞር የታቀደው ሳይቤሪያ 2 የተፈጥሮ ጋዝ ማስተላለፊያ መስመርን በተመለከተ የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ማብራሪያ ሰጥተዋል። ፔስኮቭ እንዳሉት በፕሮጀክቱ ዙሪያ በሁለቱ መሪዎች መካከል ትልቅ አጠቃላይ መግባባት የተደረሰ ቢሆንም በነዳጅ ዋጋ ዙሪያ የሚነሱ ጥቃቅን ዝርዝር ጉዳዮች ገና መስመር ያልያዙ በመሆኑ የተወሰነ የተለየ ጊዜ ሰሌዳ አልተቀመጠለትም። ሆኖም መሪዎቹ በዝግ ስብሰባው ላይ በኢነርጂው ዘንድ እጅግ ወሳኝና ሚስጥራዊ ስምምነት ላይ መድረሳቸውን ቃል አቀባዩ ፍንጭ ሰጥተዋል። ይህ በእንዲህ እንዳለ ይህ የቤጂንግ ስብሰባ የምስራቁን ኃይል እያጠናከረ ባለበት በዚህ ወቅት ከዋሽንግተን ጋር ያለውን የዲፕሎማሲ መስመር ሙሉ በሙሉ ያለ መቁረጡ ስልታዊ እንቅስቃሴዎችም እየታዩ ነው። ፔስኮቭ እንደጠቆሙት በመጪው ኖቬምበር ወደ ቻይና ላይ በሚካሄደው የኤፔክ የኢኮኖሚ መድረክ ላይ በፕሬዝዳንት ዶናልድ ትራምፕና በቭላዲሚር ፑቲን መካከል ቀጥተኛ የፊት ለፊት ስብሰባ ሊደረግ የሚችልበት እድል ሰፊ ነው። በተጨማሪም የትራምፕ የሰላም ልዩ መልእክተኛ ስቲቭ ዊትኮፍ የኢራንን ጦርነት ለመቋጨትና እስካሁን እልባት ያላገኘውን የዩክሬንን የ4 ዓመታት ጦርነት ለማቆም በቅርቡ ወደ ሞስኮ ይፋዊ ጉብኝት እንደሚያደርግ የፑቲን ልዩ መልእክተኛ ክሪል ዲሚትሪቭ በቤጂንግ በሰጡት መግለጫ አረጋግጠዋል። ይህም የዓለም ፖለቲካ ከጦርነት ፍጥጫ ጎን ለጎን ወደ አዲስ የሚስጥር ዲፕሎማሲ መድረክ እየተሸጋገረ መሆኑን ያሳያል። ክቡራትና ክቡራን፣ የምስራቁ ሀያላን ዓለምን ወደ አዲስ የኃይል ሚዛን እየመገቧት መሆኑን በተግባር ያሳየ ነው። ፕሬዝዳንት ዶናልድ ትራምፕ ቤጂንግን ለቀው በወጡ በጥቂት ቀናት ውስጥ ፑቲንና ዢ ጂንፒንግ የአሜሪካን ዶላር ሙሉ በሙሉ ያገለለ አዲስ የሩብልና የዩዋን የንግድ ስምምነት መፈራረማቸው እንዲሁም ሩሲያ ለቻይና ያልተቋረጠ የነዳጅ ዋስትና መስጠቷ የምዕራባውያንን ማዕቀብ ፍጹም ዋጋ
ዋጋቢስ አድርጎታል። ከዚህ ሁሉ የፖለቲካ ፍጥጫ ጀርባ ግን ፕሬዝዳንት ፑቲን ከ26 ዓመታት በኋላ በህፃንነቱ ካቀፉት የቻይና ህፃን የዛሬው የሚስጥር መሐንዲስ ፔንግ ፓይ ጋር ያደረጉት ስሜታዊ ዳግም መገናኘት የሁለቱን ሀገራት ግንኙነት ከጥቅም ባለፈ በህዝባዊ ፍቅር እየተሳሰረ መሆኑን አሳይቷል። ወደ ሞስኮ ለማቅናት ቃል ተገባብተዋል። ከጨዋታ ውጪ እንዳይሆኑ የሰጉት ዶናልድ ትራምፕ ልዩ መልእክተኛቸውን በቀጣይ ጊዜያት ወደ ሞስኮ እንደሚልኩ መታወቁ የሀያላኑ ዲፕሎማሲያዊ ግብግብ ከመቼውም ጊዜ በላይ እየተፋጠነ ይገኛል። መጨረሻው ምን ይሆን የምንመለከተ ይሆናል። ያሁኑን አበቃን። ቻናላችንን ሰብስክራይብ በማድረግ ሁሌም ወቅታዊ ተንተን ያሉ መረጃዎች እንዲደርሷችሁ ቤተሰብ ይሁኑን። በሌሎች አዳዲስ መረጃዎች እስከምንመለስ ሰላም ቆዩ።